ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ? በኢትዮ አርሰናል ቻናል ላይ ትገኛላችሁ። አርሰናል በአውሮፓ ቻምፒየንስ ሊግ ዛሬ የፓሪስ ሰን ዠርመንና የባየር ሙኒክ ጨዋታ ይጠበቃል። ነገ ደግሞ አርሰናል ይጫወታል ከአትሌቲኮ ደ ማድሪድ ጋር በማድሪድ የሚደረገው ጨዋታው ዙሪያ በጉዳቶች በአርሰናል አሰላለፍ ዙሪያ ጥቂት ነጥቦችን እናነሳለን። ስለ ጨዋታው ብዙ ጉዳዮች መነሳት ይችላሉ። በተለይ በመጀመሪያው ዙር ሁለቱ ቡድኖች ያደረጉትን ጨዋታ ተመልክተናል። በሊግ ፌዝ መርሃ ግብር ላይ አርሰናል በሰፊ የግብ ልዩነት ኤምሬትስ ስቴዲየም ላይ ያሸነፈበት ነበር። ነገር ግን የጨዋታ እንደዚህ ይሆናል ተብሎ አይጠበቅም። ሰላም ጤና ይስጥልን ክቡራትና ክቡራን፣ ስፖርታዊ ጉዳዮቻችን ተጀምሯል። ዛሬ ስለ ዝውውሮች በስፋት እናነሳለን። ከክቫራትስኬሊያ ጋር በተያዘ ኪቪቻ ክቫራትስኬሊያን አርሰናል ለማስፈረም ፍላጎት አለው። በዚህ ዝውውር ጉዳይ አባቱ የሰጡት አስተያየት አለ። ስለ ዩሊያን አልቫሬዝ ዝውውር ራሱ ዩሊያን አልቫሬዝ ይፋ ያደረጋቸው መረጃዎች አሉ። የኤንድሪክ የቪክተር ኦስመን ጉዳይ እንዲሁም አርሰናል ከቱርክ ሊያስፈርማቸው ስለሚፈልጋቸው ሌሎች ሁለት ተጫዋቾች ከቪክተር ኦስመን ውጪ የሚነሱ ዝርዝር ነጥቦች አሉ። ሌሎችንም ያልሰማችኋቸውን አዳዲስ የዝውውር ጉዳዮች ይዘናል። እንዲሁ የእናንተን ሀሳብ አስተያየቶች እንቀበላለን። ጋብሪኤል ጀሱስን የተመለከተ ከአርሰናል ሊለቅበት የሚችልበት እድል አለ በሚሉ የወጡ መረጃዎች አሉ። አጫጭር ጉዳዮችንም በስፋት እናነሳለን። ስለ አርሰናል ቡድኖች ተንታኞች፣ ባለሙያዎች የሰጧቸውን ሀሳቦችም እየነገርኳችሁ ቆያለሁ። የእናንተን ተሳትፎ ግን እንፈልጋለን። ቻናላችን ብዙ እየተነቃቃ አይደለም። የእናንተን ተሳትፎ እንፈልጋለን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ መልእክቶቻችሁን ጻፉልን። ነገ አትሌቲኮ ማድሪድ ከአርሰናል በኤር ሜትሮፖሊታኖ ስለ ስንት ይጠናቀቃል? አርሰናል ምን እድል አለው? በዚህ ጨዋታ ዙሪያ የእናንተን ሀሳቦች ላኩልን። ትናንትናም የመጡልን መልእክቶች አሉ። ወደ በኋላ ላይ መለስ ብዬ አንዳንዶችን የተመረጡ ሀሳቦች አቀርብላችኋለሁ። ከአርሰናልና ከአትሌቲኮ ማድሪድ ጨዋታ አስቀድሜ ጀምራለሁ። በዚህ ጨዋታ ላይ እነማን ሊሰለፉ ይችላሉ? አርሰናል የትኛውን አሰላለፍ ሊጠቀም ይችላል? ምናልባት ሶስት ለውጦች ሊኖሩ ይችላሉ በአትሌቲኮ ማድሪድና በአርሰናል ጨዋታ መካከል። አንደኛው የካቨርስ ጉዳይ ነው። ካቨርስን በተመለከተ ብዙ ሀሳቦች ሲሰነዘሩ ነበር ባለፉት ቀናት ላይ። ተጫዋቹ በጉዳት ምክንያት ከአርሰናል ስብስብ ውጪ እንደሚሆን የተረጋገጠ ይመስላል ከሞላ ጎደል። አርሰናል ታይም ፍሬም አላስቀመጠም መቼ ይመለሳል በሚለው በዚህ ወቅት ላይ ብሎ በትክክል አልገለጸውም። ነገር ግን አንዳንድ ዘገባዎች የዚህ የአትሌቲኮ ማድሪድ ጨዋታ ያልፈዋል። ከዛ በተጨማሪም በቀጣይ የሚደረገው የፕሪሚየር ሊግ መርሃ ግብር ላይ ለፉላም ጨዋታ ሊደርስ የሚችልበት እድል አለ የሚሉ ዘገባዎች አሉ። ከካቨርስ በተጨማሪ ግን ኤቤሬቺዜን ባለፈው ተቀይሮ ወጥቶ ነበር በጉዳት ምክንያት። ኤቤሬቺዜ ግን ለዚህ ጨዋታ የሚደርስበት እድል በጣም ሰፊ ነው። ጉዳቱ ያን ያክል የሚያሳስብ አይደለም። እሱም ከጨዋታው መጠናቀቅ በኋላ ደህና እንደሆነ ጉዳቱ ብዙ የከፋ እንዳልሆነ ሲያነሳ ነበረ። ትናንትናም ከናንተ ከመጡልን መልእክቶች መካከል አንደኛው ስለ ኤዜ ምን አዲስ ነገር አለ የሚል መልካሙ መውደድ የጻፈልን መልእክት ነበረ። ኤዜን በተመለከተ ብዙ የሚነሱ ነጥቦች አሉ። ወደ በኋላ ላይ ከጉዳት ዜናዎች ወጣ ብዬ አነሳለሁ። ኤቤሬቺዜ የአርሰናል መሪ መሆን አለበት የሚሉ ድምጾችን እየሰማን እንገኛለን። ለእናንተ ግን የአርሰናልን ቡድን በቀጣይ በዋንጫ ግስጋሴው ላይ በተለይ ማርቲን ኦዴጋርድ ነው መምራት ያለበት ወይስ ደግሞ ኤቤሬቺዜ? ሴቶቻችሁን እየጻፋችሁልን አብራችሁን ቆዩ። ኤዜ ለጨዋታው ለአትሌቲኮ ማድሪድ ጨዋታ ይደርሳል። የካቨርስ ጉዳይ ግን በጣም አጠራጣሪ ነው። አርሰናል ከ20 ዓመት በኋላ በቻምፒየንስ ሊግ ፍጻሜ ላይ ለመገኘት ከዛ በተጨማሪም ከ2 ዓመታት በኋላ ፕሪሚየር ሊጉን ለማሸነፍ በሚኖረው ጉዞ ላይ ወሳኝ ምዕራፍ ላይ ይገኛል። ከቪክተር ዮኬሬሽ ጋር በተያያዘ ግን ሌሎች ሊነሱ የሚገባቸው ነጥቦች አሉ። በአትሌቲኮ ማድሪድ ጨዋታ ላይ ዮኬሬሽ ይሰለፋል፣ ቡድኑንም ይመራል። በተለይ ደግሞ ካቨርስ መጎዳቱ ከተረጋገጠ በዛ ደረጃ እሱ የቡድኑ መሪ ይሆናል። 18 ግቦችን አስቆጥሮ የአርሰናል ቶፕ ስኮረር ነው የሲዝኑ። ነገር ግን በመጣበት ልክ በሚጠበቅበት ደረጃ እንዳልሆነ መናገር ይቻላል። አንዳንድ የሚያመክናቸው ኳሶች ከዛ በተጨማሪም ከአርሰናል ተጫዋቾች የሚደርሱት ከአርሰናል አማካዮች የሚደርሱት ኳሶች በጣም የተወሰኑ የተገደቡ ናቸው። የ27 ዓመቱ ተጫዋች ባለፈው በኒውካስል ዩናይትድ ጨዋታ ላይ ካቨርስን ቀይሮ ከ34ኛው ደቂቃ በኋላ ተጫውቷል። ጥሩ ፊዚካሊቲ ያለው በደንብ ለአትሌቲኮ ማድሪድ ጨዋታ የሚሆን አይነት ተጫዋች ነው። ነገር ግን ከሱ በተጨማሪ ሌሎችም ለውጦች ይኖራሉ ተብሎ ይጠበቃል። በተለይ ቡካዮ ሳካ በኖኒ ማዱዌኬ በኩል ሊሰለፍ ይችላል። ኖኒ ማዱዌኬ ባለፉት ጨዋታዎች ላይ ያንን የቀይ መስመር ቦታ ሲመራ እንደነበረ ይታወቃል። ጁሪን ቲምበርም በቀይ መስመር ቦታ ላይ ወደ ሜዳ ይመለሳል ተብሎ ይጠበቃል። እነዚህ ጉዳዮች በአርሰናል በጨዋታው ላይ ሊጠበቁ ሊነሱ የሚገባቸው ጉዳዮች ናቸው። የቪክተር ዮኬሬሽን ጉዳይ
ጉዳይ በተመለከተ አንድ የቀድሞ አርሰናል ተጫዋች ጋላስ ዊሊያም ጋላስን ታስታውሱታላችሁ የሰጠው አስተያየት አለ። ቪክተር ኬሬሽ አርሰናል እንግዲህ በካውንተር አታክ ሲጫወት ብዙ ጊዜ ከአማካኞቹ ኳስ እንዲደርሰው እንቅስቃሴዎችን ያደርጋል፣ እድሎችን ለመፍጠርም ይሞክራል። ነገር ግን እንዳለመታደል ሆኖ ኳሶች እሱ ጋር አይደርሱም፣ ወደፊት አይጠጉም ኳሶቹ። ምክንያቱም የአርሰናል አማካዮች ኳሱን ይዘው መቆየት ይፈልጋሉ። ያ የአርሰናል አጨዋወት ነውና ለዛ ነው ብዙ ግቦችን እያስቆጠረ ያለው ነው። ዘንድሮ ለምሳሌ 20 ሚኒመም ግቦችን ሊያስቆጠር ይችላል። በሚቀጥለው ውድድር ዘመን ግን ከባድ ጊዜ እንደሚጠብቀው ዊሊያም ጋላስ ይናገራል። ምክንያቱም ፊዚካሊቲ ላይ በፕሪሚየር ሊጉ ካሉ ተከላካዮች ጋር ያንን መቆጣጠር እንዳልቻለ የሚያነሳቸው ሀሳቦች አሉ። ጄሚ ካራገር አንድ ሁለት ጉዳዮችን ያነሳል። በተለይ ለአርሰናል ስጋት ናቸው ብሎ ያስቀመጣቸው በ7 ቀን ወይም በ8 ቀን 3 ጨዋታዎችን ማድረግና በ7 ቀን 3 ጨዋታዎችን ማድረግ በጣም ፍጹም ልዩነት አላቸው። በ6 ቀን 3 ጨዋታዎች፣ በ8 ቀንም 3 ጨዋታዎች። ያንን የሚለው ለምሳሌ አርሰናል ረቡዕ ዕለት ይጫወታል። ረቡዕ ዕለት ከተጫወተ በኋላ ረቡዕ ዕለት የቻምፒየንስ ሊግ ጨዋታ ነው። ወደ ለንደን ይመለስና ከፉልሃም ጋር ይጫወታል በቅዳሜ መርሃ ግብር ላይ። ከዛ በኋላ ደግሞ ዳግም ማክሰኞ ዕለት ሌላ የቻምፒየንስ ሊግ የመልሱን ጨዋታ ያከናውናል። እነዚህ ጨዋታዎች ሲሆኑ በ6 ቀን ልዩነት የሚያደርጋቸው ጨዋታዎች ናቸው። ረቡዕ ዕለት ከረቡዕ እስከ ማክሰኞ 6 ቀናትን ያስቆጥራል። የጄሚ ካራገር ሀሳብ ነው። ከዛ ውጪ በተቃራኒው ስንመለከተው ምናልባት አርሰናል በዚህኛው ሳምንት ማክሰኞ ተጫውቶ ቢሆን ኖሮ በቀጣይ ማክሰኞ ይጫወታል፣ ከዛ በኋላ ቅዳሜ ይጫወታል፣ ከዛ በኋላ ቀጣይ ሮብ ነው የሚጫወተው። ስለዚህ በ8 ቀናት ልዩነት 3 ጨዋታዎችን ያከናውናል ማለት ነው። ነገር ግን ጄሚ ካራገር ከግምት ያላስገባው አርሰናል ቅዳሜ ዕለት ነው ጨዋታውን ያደረገው። ቅዳሜ ጨዋታ አደረገ ማለት ቀኑ በቀረበ ቁጥር 4 ጨዋታ ልዩነቱን ወደ 4 ጨዋታ ስናሰፋው ወይም በ4 ጨዋታ አሁን በ3 ጨዋታ ነበር ስንደምር የነበረው ቀናዎቹ ያን ያክል ለውጥ አይኖራቸውም። በጣም በዚህ በማች ፊትነስ ደረጃ የአንድ ቀን እድሜ በጣም ብዙ ሊሆን ይችላል። ነገር ግን እንደዚህ አይነት ችግሮች ሊኖሩ ይችላሉና የፉልሃም ጨዋታ ቀላል ይሆናል ብሎ አያስብም ጄሚ ካራገር። ለዛም ነው በዋንጫ ፉክክሩ ላይ አርሰናል እንዳለመታደል ሆኖ በ6 ቀናት 3 ጨዋታዎችን ያደርጋልና ያንን በጣም ወሳኝ ቀናት ማለፍ ይኖርበታል ይላል። የአርሰናልን ጨዋታ ለምሳሌ ከኒውካስል ዩናይትድ ጋር ከተመለከተ በኋላ አርሰናል ነርቨስ አልነበረም። እንደዚህ አይነት ነገሮችን ባለፉት ሳምንታት በጭራሽ አልተመለከትኩም። ከዛ ይልቅ ግን ለእኔ የሚታየኝ ፋቲግ ነው ይላል። ድካም መዛል በአርሰናል ተጫዋቾች በኩል ይታያልና በፕሪሚየር ሊጉ ላይ ያንን የሚኬል አርቴታ ቡድን መግታትና ማስተካከል ካለበት በየጊዜው አርሰናል ለምሳሌ ፐርፎርም የሚያደርግ የአውሮፓ አውት ኦፍ ፖዚሽን በጣም ምርጡ ቡድን ነው፣ በጣም ከባዱ ቡድን ነው። ከዛ በተጨማሪ ፕረስ በማድረግ የአውሮፓ ምርጡ ቡድኖች መካከል የሚቀመጥ ቡድን እንደሆነ ይታወቃልና ለኒውካስትል ዩናይትድ ጨዋታ ላይ ኒውካስትል አማካኝ ስፍራ ላይ ኳሶችን መቀባበል ኒውካስትል ዩናይትድ ቀላል ነበር። ነገር ግን በተከላካይ ስፍራ ላይ ወይም እድሎችን ክሬት ለማድረግ በጣም ተቸግረው ነበር። በተከላካይ ስፍራ ላይ ያሉ የአርሰናል ተጫዋቾች የአርሰናል ባክ ፎር የሚገርም ጊዜ ነበረው ብሎ ያስቀምጣል። ሳንድሮ ቶናሊ እንዲሁም ደግሞ ቡኖ ጉማሬሽ ዲክቴት ሲያደርጉት ነበር ጨዋታውን ለኒውካስል ዩናይትድ በኤምሬትስ። በዚህን ያክል ደረጃ አማካኝ ስፍራ ላይ ተመችቶት መጫወት ማለት ለአርሰናል የፋቲግ ምልክት፣ የድካም የመዛል ምልክት ነው በሚል ዝርዝር ነጥቦችን አስቀምጧል። ለሁሉም በጣም ምላሽ የሚፈልጉ ጉዳዮች ናቸው። በሚኬል አርቴታ ስር ሚኬል አርቴታ የበለጠ መሻሻል ነገሮችን በደንብ ማቀዝቀዝ ይኖርበታል። በአርሰናል ቤት ቀደም ጠይቃችሁ ነበር። ማን ነው ቡድኑን መምራት ያለበት? ከዚህ በኋላ መምራት ስንል ባምበልነት አይደለም፣ በምሳሌ ወይም ቡድኑን በማነቃቃት ረገድ ወሳኝ ግቦችን ማስቆጠር ቡድኖችን መምራት እንደሆነ ይታወቃልና በዚህ ደረጃ ኤቤሬቺ ኤዜ፣ ማርቲን ኦዴጋርድ በአማራጭነት ሊቀመጡ ይችላሉና ኢንቻርጅ ሆኖ ቡድኑን መምራት ያለበት እንደ ጋሪ ሊንከን ሀሳብ ከሆነ ኤቤሬቺ ኤዜ ነው። ለዋንጫው ፉክክሩ በጣም አስፈላጊ ተጫዋች ነውና በተለይ ደግሞ ፊገሮቹ የሚያሳያቸው አንዳንድ ቁጥሮች በጣም የሚያስገርሙ ናቸው። አርሰናል ወደ ቶፕ ሲመለስም ባለፈው ኒውካስል ዩናይትድ ጋር ያንን የመሰለ ግብ አስቆጥሯልና ከስካይ ጋር በነበረው ቆይታ በአርሰናል ቤት ምንም አይነት ነርቨስነስ እየተመለከትኩ አይደለም። ከዛ በተጨማሪ እሱ ኢንጆይ እያደረገ የሚገኝ ተጫዋች ነውና ከሬስቲስ ፉትቦል ፖድካስት ጋር የነበረው ቆይታ ነበረ። በጋሪ ሊንከር በኩል ይህንን ሀሳብ ሲያነሳ ኤዜን በተመለከተ በጣም ብዙ ከሱ መማር ያለባቸው አርሰናል ተጫዋቾች አሉ፣ ተመልከቱት እስቲ ይላል። እሱን ስመለከተው በፖስት ማች ኢንተርቪው ላይ ቃለመጠይቅ ላይ በጣም ሪላክስድ ሆኖ ነበረ፣ በጣም ዘና ብሎ ነበር ሀሳቦችን ሲሰነዝር የነበረው። ከዛ በተጨማሪም
በኃላፊነት ደረጃ የውድድር አመቱ ድረስ ያንን ቡድኑን የመምራት ቡድኑን ለዋንጫ የማብቃት ኃላፊነት ሊሰጠው ይገባል። ለምሳሌ እስኪ ተመልከቱ ቃለመጠይቁን ከተመለከታችሁ በጣም ተረጋግቶ ሪላክስ አድርጎ ነበረ ነገሮችን ሲያነሳና ምንም አይነት ጫና ውስጥ እንደሌለ ሲናገር ነበርና ቡድኑ በሱ ዙሪያ ሊገነባ ይገባል የሚል ሀሳብ አለው ጋሪ ሊንከር። አለን ሺረር ደግሞ ለኤዜ ያለውን አድናቆት ሲገልጽ እንግዲህ በቡድኑን አጋሮቹ መካከል ያንን ስሜት ማምጣት የሚችል ወይም ሪላክስድ ሆኖ ሌሎችን ዘና እንዲሉ ማድረግ የሚችል ምንም አይነት መጨናነቅ የሌለበት ነውና ከኒውካስል ዩናይትድ ጨዋታ ያንን አርሰናል መውሰድ ያለበት የሚል ዝርዝር ነጥቦችን አንስቷል። ለሁሉም እነዚህ በስፋት በአርሰናል በኩል ሊነሱ የሚገባቸው ነጥቦች ናቸው። ኤዜን በተመለከተ አሁንም የሲዝኑ ምርጥ ፈራሚዎች መካከል አንዱ ነው። በአርሰናል ቤት እየሰራ ያለው ነገር ደግሞ አርሰናል በዋንጫ ጉዞዎችን የሚያጠናቀቅ ከሆነ በበለጠ የሱ ቁልፍ ሚና ሊነገርለት ይገባልና የሪትም ጉዳይ ይነሳል። በሱ ጌም ላይ የሪትም ጉዳይ ፊርለስ ነው። ከዛ በተጨማሪም ፍርሃት የለሽ ነው። ሪትሙን ማስጠበቅ ይችላል። ፋሽነብል የሆነ በተለይ ከፍጹም ቅጣት ምት ክልል ውጪ ባለፉት አመታት ከ2022/23 የውድድር ዘመን ጀምሮ በፕሪሚየር ሊጉ ላይ ምርጡ ግብ አስቆጣሪ ነው። 10 ግቦች አሉት። ብሩኖ ፈርናንዴዝን፣ ፊል ፎደንን ጭምር በልጦ ማቲያስ ኩና 8፣ ብሩኖ ፈርናንዴዝና ፊል ፎደን 9 ኤበሬቼዜ ደግሞ 10 ከፍጹም ቅጣት ምት ክልል ውጪ የተቆጠሩ የፕሪሚየር ሊግ ግቦች አሉትና ያንን ኳሊቲ ያንን ኦፕቲሚዝም ከተጫዋቹ በቀጣይ ጊዜያት ላይ በደንብ የሚጠበቁ ጉዳዮች ናቸው። ለሁሉም በእነዚህ ጉዳዮች ላይ የእናንተን ሀሳብ አስተያየቶች ላኩልን። ዝውውሮች ላይ ትኩረት አድርገን በቀጣይነት እንቆያለን። የአርሰናል ሀሳቦች የአርሰናል ጉዳዮችን በየዕለቱ ይዘን እየመጣ እንገኛለን። እንደምንፈልገው ግን ቪዲዮቻችን ላይክ እያደረጉ ሼር እየተደረጉ አይደለምና እናንተ ላይክ ማድረግ አለባችሁ፣ ሼር ማድረግ አለባችሁ። የአርሰናል ትልቅ ቻናል መገንባት የአርሰናልን ኮሚኒቲ እዚሁ መፍጠር አለብንና ከዚህ በኋላ ደግሞ ሌሎች ሽልማቶችን ያካተቱ ሌሎችንም ከግምት ያስገቡ ጉዳዮች ይኖሩናልና የእናንተን ተሳትፎ በደንብ እንፈልጋለን። ትናንትና ከእናንተ የመጡልን መልእክቶች አሉ። ፒየሮ ኤንካፔ የሰሞኑ ጨዋታ ኮከብ ነው ያለን ሳሙኤል አድማሱ የተባለ አድማጫችን ነው። ቤንጃ እንግዲህ ሁሉንም ቪዲዮዎች እከታተላለሁ ብሎናል። በጣም ከልብ እናመሰግናለን ስለ ጻፍክልን መልእክት። ቶፊቅ ያከረሽ ሰላም ቤተሰቦች፣ እኔ ግሪዝማን በዛ ቢመጣ በወቅቱ በጣም ይሳካለታል ብዬ አስብ ነበር ብሏል። አሁን ያን ዲያሞንዴን በተመለከተ አርሰናል ፍላጎት አለውና የሱ ዝውውር እንዴት ሆነ ብሎናል። ያን ዲያሞንዴን በተመለከተ ከአርቢ ላይፕዚግ ተጫዋቹ እስከ 80 ሚሊዮን ዩሮ ሊከፈልበት የሚገባ አርቢ ላይፕዚግ እንግዲህ ከ60 ሚሊዮን ዩሮ በላይ ሊያተርፍበት የሚችል አይነት ዝውውር ነው። አንድ አመት ብቻ ነው የቆየው ወይም የዚህ ውድድር ዘመን ብቻ ነው በአርቢ ላይፕዚግ በጀርመን እየተመለከት ነው ያለነውና እንደዚህ አይነት ጉዳዮች ደግሞ ተጫዋቹን በደንብ አቅምን ሊያሳድጉለት የሚችሉ ናቸው። በጀርመን ቡንደስሊጋ ግን ለተጨማሪ አመት እንዲቆይ ላይፕዚጎች ይፈልጋሉ። ተጫዋቹ የሱ ውሳኔ ብቻ የሚጠበቅ ነው። በኮት ዲቯር ብሔራዊ ቡድን ከአመድ ዲያሎ ጋር የነበራቸው ጥምረት በሁለቱም ፍላንኮች ላይ ጥሩ ቡድን መገንባት ተችሎ ነበር። አሁንም ጥሩ አቅም እንዳለው ማንሳት ይቻላል። መልካሙ ወደድ ስለጻፍክልን መልእክት ከልብ እናመሰግናለን። ጀማል አህመድ ያለፈ ታሪክ ላይ ያነሳናቸው ነጥቦች ነበሩ። ከግሪዝማን ጋር በተያዘ ማስተካከያ እናደርግበታለን። ከልብ እናመሰግናለን። አዳዲስ ዜናዎችን አቅርቡልን ብሏል። አዳዲስ ዜናዎች አሉ። ሁሉ ጊዜ በየዕለቱ አዳዲስ ጉዳዮች እናነሳለን። ፓማባይም ስለጻፍክልን መልእክት ሁላችሁንም ከልብ እናመሰግናለን። በተከታይነት ዝውውሮችን እያነሳው ቆያለሁ። አጠር አድርጌ ሁሉንም ጉዳዮች ለማንሳት ሞክራለሁ። አስቀድሜ የዩሊያን አልቫሬዝን ጉዳይ ላንሳና ብዙሃን መገናኞች ዩሊያን አልቫሬዝ በሰሞኑ ወኪሉ ኤልዳልጎ ፈርናንዶ ኤልዳልጎ ማስተባበያ ሲሰጥ ነበር። ዩሊያን አልቫሬዝ በባርሰሎና ከተማ ቤት እየገዛ ነው የሚል ለአርሰናል ጥሩ ዜና ነበረ። አሁንም ተጫዋቹ በባርሰሎና ዝውውር ዙሪያ የተጠየቀው ጥያቄ ነበረ። ብዙሃን መገናኞች ብዙ ሊሉ ይችላሉና ለነሱ ብዙ ትኩረት መስጠት የለብንም። በየሳምንቱ አዳዲስ ነገሮች ይወጣሉ። አዳዲስ መረጃዎችን ትሰማላችሁ። እነዚህ ኢንፎርሜሽኖች ደግሞ ትክክል ናቸው ካላችሁ ፍጹም ውሸት ናቸው፣ ውሸት የተቀላቀለባቸው ናቸውና እኔ አሁን መቆጣጠር የምችለው የራሴን እንቅስቃሴ ነው። በማህበራዊ ትስስር ገጾች ላይ ያሉ መልእክቶችን እመለከታለሁና ሁሉም ስህተት ናቸው። ለሁሉም ለምሳሌ ዩሊያን አልቫሬዝ ወደ ባርሰሎና ይሄዳል፣ ዩሊያን አልቫሬዝ ወደ ባርሰሎና ይዘዋወራል በሚሉ ጉዳዮች ላይ ለምሳሌ ማረጋገጫ መስጠት አልችልም፣ አይደለምም ብዬ ማስተባበያ አልሰጥም። ነገሮቹን እኔ ትኩረት ማድረግ የምፈልገው በኢምፖርታንት አስፈላጊ የሚባሉ ህልሞች አሉ በዚህ የውድድር ዘመን ላይ ልናሳካቸው የምፈልገው እነሱ ላይ ትኩረት አደርጋለሁ የሚል ሀሳቡን ሲሰጥ ነበረ። ኤንድሪክን በተመለከተ ከሙንዶ ዲፖርቲቮ ጋር
አንድ ዘገባ ተመልክቻለሁ። የሪያል ማድሪዱን ኤንድሪክ በሊዮን ይገኛል። 10 ግቦችን አስቆጥሯል። ትናንትናም ስናነሳው ነበር። አሁንም እንደዚህ አይነት ተደጋጋሚ ዘገባዎችን እየተመለከትን እንገኛለን። ከፒኤስጂ ጋር በነበረው ጨዋታ ላይ አንድ ግብ አስቆጥሯል። አንድ አሲስት አድርጎ ተመልክተናል። ፓሪስ ሰን ጀርመን እንግዲህ በተጫዋቹ ጨዋታ ላይ በነበረው እንቅስቃሴ በፓሪስ ሰን ጀርመን ተከላካዮች ላይ ብልጫ 3 ተመልክተናል። 19 ዓመቱ ላይ ይገኛል። ጥያቄ ቀርቦለት ነበረ ከካናል ፕሉስ ጋር በነበረው ቆይታ ላይ በበርናባው ትመለሳለህ ተብሎ ነበረ። አሁን ስለዛ እያሰብኩ አይደለም። ለምሳሌ ወደ ሪያል ማድሪድ ወደ ሳንቲያጎ ቤርናባው መመለስ ቢኖርብኝ በደስታ ግላድሊ በደስታ ፍጹማዊ ደስታ የምመለስ ነው የሚሆነው። ወይም ደግሞ ወደ ሌሎች ክለቦች ብሄድ ወይም በዚሁ በሊዮንም ብቆይ ነገሮችን ከተመለከትኩ በኋላ የመወስናቸው ነገሮች ናቸውና አሁን ዋነኛው ትኩረቴ ሊዮንን በአውሮፓ ቻምፒየንስ ሊግ ላይ እንዲሳተፍ ማብቃት ብቻ ነው የሚል ነገር አንስቷል። ከሪያል ማድሪድ ጋር በተያያዘ ኒኮፓዝን ከኮሞ መልሶ ማስፈረም የሚችልበት አንቀጽ አለውና ያንን አንቀጽ እንደሚጠቀም በጣሊያን ሴሪያ በኩል ከወጡ ዘገባዎች መካከል ያሳያሉ። ያ ደግሞ ለአርሰናል ጥሩ ዜና ይመስላል። ምክንያቱም አርዳ ጉለርን ይፈልጋልና ኒኮፓዝ ከመጣ አርዳ ጉለር ከክለቡ ጋር የሚለያይበት እድል ሊሰፋ ይችላል። አርሰናል ጥሩ ዝውውር ሊያደርግበት የሚችልበት ጉዳይ ነው። የአንድሪያ ቤርታ የሰሞኑ የቱርክ ቆይታ ብዙ ሲያስብል ነበረ። አንድሪያ ቤርታን ጋላታሳራይ ከፌነርባቼ በቱርክ ሱፐር ሊግ ላይ በነበረው የደርቢ ጨዋታ ላይ ተመልክተናቸዋል። በስቴዲየሙ ተገኝተው ብዙ ሲያነጋግር ነበረ። ማንን ለማስፈረም እንቅስቃሴ ለማድረግ ወደዛ እንደሄዱ የሚያወዛግቡ የሚያነጋግሩ ሀሳቦች ሲሰሙ ነበር። አንድሪያ ቤርታን በተመለከተ ግን በዚህ ዝውውር ላይ አንደኛው ቀዳሚያቸው ታርጌት ቪክተር ኦስመን ነው። ቪክተር ኦስመን በአርሰናል ቤት እንደምናውቀው የቪክተር ዮኬሬሽ ዝውውር ከተደረገ በኋላ እንደሚጠበቀው አልሆነም። ቪክተር ኦስመን ደግሞ ከመጣ በደንብ የአርሰናልን ማጥቃት ያሳድጋል ተብሎ እምነት የተጣለበት ተጫዋች ነው። በዚሁ በቱርክ ሱፐር ሊግ ላይ እየተጫወተ ያለ በተለይ 59 ሚሊዮን ፓውንድ አካባቢ ወይም ደግሞ ወደ ፓውንድ ስናመጣው 75 ሚሊዮን ፓውንድ አካባቢ የተከፈለበት በስፖርቲንግ የነበረውን የቪክተር ዮኬሬሽን ክፍያ ያክል ከቪክተር ዮኬሬሽ ከስፖርቲንግ ወደ አርሰናል ሲመጣ ተመሳሳይ አይነት የተቀራረበ ክፍያ ተከፍሎ ነበርና አንድሪያ ቤርታ በዛ ተገኝተው የነን ተጫዋች በቅርብ ሲከታተሉት ነበረ። ናፖሊን 2004 ላይ ነበረ የለቀቀው ወደ ቱርክ ሱፐር ሊግ ካመራ በኋላ አሁን ሁለተኛ ውድድር ዘመኑ ላይ ይገኛልና 75 ሚሊዮን ዩሮ መክፈሉ ብቻ አይደለም። በዚህ በናፖሊ በኩል ስምነት ላይ ሲደርስ ለጋላታሳራይ ተጫዋቹ ሲሸጥ የገቡት ቃል ነበረ። ጋላታሳራዮች ለዩቬንቱስ ለሌሎች ክለቦች መሸጥ እንደማይችሉና ያንንም በተመለከተ አርሰናል ሰፊ ድል ሊኖረው ይችላል። ምናልባት ሌሎች ክለቦች በአማራጭነት ባየር ሙኒክን በተጫዋቹ ዙሪያ ፍላጎት አላቸው። እስከ 2029 ድረስ በዚህ ጋላታሳራይ በቱርክ ሱፐር ሊግ ላይ የሚያቆይ ኮንትራት አለውና ይህንን ተጫዋች በተመለከተ ከቦርድ አመራሮች ጋር ንግግር ስለማድረጋቸው ዝውውሩ ይቻላል አይቻልም በሚለው ላይ አንዳንድ ነገሮች ሀሳብ መለወጣቸውን ይፋዊ ባይሆንም እንዲሁ በገደምዳሜው የፈርስት ወይም የመጀመሪያ ግንኙነት እንደተጀመረ ተሰምቷል። የቤርታ ሌላኛው ሚሽን የነበረው ባሪስ አልፐር ይልማዝን ለማስፈረም ነው። የ25 ዓመቱ የጋላታሳራይ ዊንገር በጣም በቱርክ ሱፐር ሊግ ላይ ባሳየው ብቃት በአውሮፓ ትልቅ ክለቦች የሚፈለግ ነው። በጣም ቨርሳታይል ነው። ኦፕሬት ማድረግ የሚችልባቸው ቦታዎች የሚጫወትባቸው ቦታዎች በሁለቱም ፍላንኮች ላይ በሁለቱም የመከላከልም የማጥቃት አማራጮች ላይ በቀኝም በግራም መጫወት ይችላል። ሴንትራሊም ያንን ቦታ መወጣት ይችላል። የ10 ቁጥር ቦታ ላይም እንደሚሻል ከአንዳንድ ተጫዋቾች የሚነገርለት አይነት ተጫዋች ነውና በተለይ በሚያስገርም ሁኔታ ባለፈው የውድድር ዘመን ላይ ብዙ የአውሮፓ ክለቦች አይናቸው ውስጥ እንዲገባ ያደረጉ ተጫዋቹ ራይት ባክ ሆኖ እንግዲህ ከአጥቂ ከፊት መስመር አጥቂ እስከ ራይት ባክ ቦታ ላይ በተለያዩ አማራጮች ማገልገል የሚችል ተጫዋች ነውና ይህንን ተጫዋች በማስፈረም ረገድ ስራዎች እንደሚሰሩ የሚያሳዩ ዘገባዎች አሉ ከአርሰናል ጋር በተያያዘ። ሶስተኛው ደግሞ ከክሬ የተባለ ግብ ጠባቂ ያላቸው ጋላታሳራዮች በ30.5 ሚሊዮን ዩሮ ከትራብዘንስፖር ክረምት ላይ ፈረመ ተጫዋች ነው። እንደሚታወቀው ትራብዘንስፖር ደግሞ አንድሬ ኦናናን ከማንቸስተር ዩናይትድ ማስፈረሙ ይታወቃል። እነዚህ ዝውውሮች ብዙ እየተባለባቸው ይገኛል። ፕራይስ ታጉ ገና 30 ሚሊዮን ዩሮ ተከፈለበት። አሁን ከ40 ሚሊዮን ዩሮ በላይ ሊሆን የሚችል የዚህ አርሰናልንም ግብ ጠባቂ ቦታ ላይ ማሻሻል የሚችል ነውና ባየር ሙኒክም ተጫዋቹን ይፈልጓል የሚሉ ዘገባዎችን ተመልክተናል። በባየር ሙኒክ በኩል ይህንን ተጫዋች ማስፈረም ይህንን ግብ ጠባቂ ማስፈረም የሚችል ከሆነ የማኑኤል ኑየር የረጅም ጊዜ ተተኪ ማድረግ ይችላል። ለመጨረሻ አንድ ጉዳይ ላንሳ።
ፋብሪዚዮ ራቫኔሊ ጋር በተያዘ ነው። ይህ የቀድሞ የቢያንኮነሪስ የዩቬንቱስ የሮጊቷ ተጫዋች አጥቂ የነበረው የአርሰናሉን አጥቂ ጋብሪኤል ጀሱስ ቢመጣ ከሮበርት ሌቫንዶቭስኪ የተሻለ አማራጭ ለዩቬንቱስ እሱን የሚል ዘገባን ሀሳቦችን ሲያነሳ ነበር በአንዳንድ ዘገባዎች ላይ። ፋብሪዚዮ ራቫኔሊ በተለይ ሮንግ ጥሪ ነው የሚሆነው የሌቫንዶቭስኪ ወደዚህ ወደ ዩቬንቱስ የሚመጣ ከሆነ ከእድሜ መግፋት ጋር በተያዘ ዱሳን ቭላሆቪች ጥሩ አጥቂ ነው፣ ነገር ግን በሚፈለገው ደረጃ ዩቬንቱስን እያገለገለ አይደለም። ኬናን ይልዲዝ የቢያንኮነሪውስ ከፍተኛ ግብ አስቆጣሪ ነው፣ 11 ግቦች አሉት። ዌስተን ማኬና 9፣ ጆናታን ዴቪድ 8። ጆናታን ዴቪድ አጥቂ ሆኖ ከመስመር አጥቂው ከኬናን ይልዲዝ ያነሰ ግቦችን ያስቆጠረውና በቀጣይ የበለጠ የተጠናከረውን ስብስብ ለማየት ጋብሪኤል ጀሱስ ቢመጣ የሚል እምነት አላቸው። ጋብሪኤል ጀሱስ ከአርሰናል ጋር የሚለያይበት እድል በጣም እየሰፋ መምጣቱንም እየተመለከተ እንገኛለን። ለሁሉም ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። ክቡራትና ክቡራን ለሰጣችሁን ጊዜ ለአብሮነታችሁ ከልብ እናመሰግናለን። በርከት ያሉ ጉዳዮችን አንስተናል። የአርሰናልን ጉዳዮች፣ ያልተሰሙ አዳዲስ መረጃዎችን ደግሞ ይዘን ነገ በአውሮፓ ቻምፒየንስ ሊግ አርሰናል ከአትሌቲኮ ማድሪድ ምሽት 4 ሰዓት ላይ በሜትሮፖሊታኖ ስቴዲየም ይደረጋል። ግምት፣ ሀሳብ አስተያየቶቻችሁን እንቀበላለን። የዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን።